ሶስት ሰው። እሺ ቢኒ ብሪጅ ጤና ይስጥልኝ። የምን ደጋፊ ነህ? በተነሱ ሀሳቦች ቢኒ ይሰማል? ይቅርታ ሚዩት አድርጌው ነው ሃይዌይ ላይ ስለሆነ ድምፅ እንዳይረብሽ። እሺ እኔ ኦልዌይስ ኢቭን ግራይ መሐመድ መጥቶ ኢትዮጵያን ቢመራ የኢትዮጵያ ደጋፊ ነኝ። ቴንክ ዩ። እሺ ከፍ ያለው ጤና ይስጥልኝ። በፋኖ ጉዳይ ሀሳብ አንስቻለሁ። አማራ ክልል በተደፈሩ ሴቶች ጉዳይ ምን ትላላችሁ? መጀመሪያ በዛን ጀምርና ከዛ ወደዚህኛው ጉዳይ እንመጣለን። አማራ ክልል ላይ የመጀመሪያው እንደ ፖለቲከኛ በቀነኒ አዱኛ በኩል ምን ተሰማችሁ? ሰዎች እያዩ ስለሆነ የቀነኒ አዱኛን ጉዳይ የሆነ ነገር ብትሉ እንደ አንድ ፖለቲከኛ ደስ ይለኛል። ሀሳብ ስታችሁ እናልፋለን ወደዛ። ሁለተኛ በአጀንዳነት የያዝኩት አማራ ክልል በፋኖ ኃይሎች 3 ሴቶች ተረሽነዋል። እነዚህ ሴቶች ለመረሸናቸው የገዢው ፓርቲ ወይም ደግሞ የክልሉ ጸጥታ ቢሮ ኃላፊ የፋኖ ኃይሎች ነው የረሸኗቸው ብለዋል። አስገድደው ከደፈሯቸው በኋላ ነው ይህን ጥቃት ይህን አደጋ ደረሱባቸው ብለዋል። ይህንን የፋኖ ኃይሎች አልካዱ። አዎ ረሸናቸዋል። ነገር ግን የረሸናቸው ለመንግስት ሲሰልሉ ስለያዝናቸው ነው ብለዋል። ይህንን ዜና እንዴት ታዩታላችሁ? ከዛ ወደ አሰብ ጉዳይ ወይ ደግሞ ወደ ባህር በር ጉዳይ እንሄዳለን። በላይ ካንተ ልጀምር። እሺ አመሰግናለሁ ቴዲ፣ በመጀመሪያ እድሉን ስለሰጠኸኝ። ሐሳቡን ይሄን አሁን የማወራውን ሐሳብ የኔ ሐሳብ ነው፣ የቴዲ ሐሳብ አይደለም። እዚህ ጋር ቢንግ ከፍ ያለው ሐሳብ አይደለም፣ የኔና የኔ ብቻ ነው። የራሴ አመለካከት ነው። ውጭ ያላችሁ ሰዎች በዚያው ተረዱት። ምንድነው ማለት የምፈልገው? መጀመሪያ የቀነኒ ጉዳይ ላይ ብዙ ቦታ ስለተናገርኩት ሁላችሁም ፍትህ ጠይቁ። ፍትህ ለቀነኒ፣ ፍትህ ለአንዱዓለም፣ ፍትህ ለአንዱዓለም ቤተሰቦች፣ እሱም ቤተሰቦች ስላሉት ፍትህ ለቀነኒ ቤተሰቦች ብላችሁ ጠይቁ ብዬ ነው የምናገረው። ሌላው ምንድነው አሁን እዚህ 3 ሴቶች የተገደሉ እንዴት እንደረበሸኝ እኔ 1400 ምናምን ፋኖች ጋር አብሬ ታሰራ ያለውና እንዴት እንደረበሸኝ ብታቅ። አንደኛ ሰላይ ቢሆንስ ሰላይ የገደልክ እንትን አለ እንዴ? ትግል የሚባል ነገር አለ። ሰላይ አሁን ለምሳሌ ከኛ ጋር ከኔ ጋር አብረው የታሰሩ የፋኖ ሰላዮች አሉ፣ ታጋዮች አሉ፣ ቦምብ ይዞ የተያዙ ምንድነው የሚባለው ብሬን ምናምን የተያዙ ነበሩ። መች ተገደሉ? በተሐድሶ ህዝብ ታስተምራላችሁ ተብሎ ይወጡ አሉ። ገባ ሰው እሱን እንኳን ማውራት ባይፈልግ እኔ ላወራው ብዬ ነው። ሌላ በጣም ብዙ ማቀው እንደ ሰላይ ደግሞ ከሆነ ደግሞ ማወራው ነገር አለ። አሁን እዚህ የሚሳደቡት መውቀስ ካለባችሁ ትግሉ የተነሳበት መንገድ ትክክል ነው፣ ግን አሁን ሀዲዱን ስቷል ብላችሁ አውሩ። አለበለዚያ ሴት እኮ ነው፣ ሴት አይደለም። እዚህ ሀገር ላይ አይደለም አማራ ክልል ላይ ነው ያውቀዋለሁ ባህሉን። ወንድ ልጅ እንኳን መተው ከወደቀ ድጋሚ መምታት ነውር ነው። ገባ? ወንድ ልጅ ከመታው ከወደቀ በኋላ እንኳን መምታት ነውር ነው። እንዴት ነው ለብልጽግና ለእገሌ መንግስት እንደውም እና አስረስ ማረ ህግ እናውቃለን ተመረናል የሚሉ ሰዎች በሚዲያ ጭምር መተው ሲጀመር ደግሞ ገዳይነታቸውን የገደሉ ማንን ነው? ሰላይም ይሁን ምንም ይሁን አማራን እኮ እየገደሉ ነው። ልዩ ኃይል ብለው የሚገሉት አማራን ነው። ሚሊሻ ብለው የሚገሉት አማራን ነው። የሚታገሉት ለማን ነው? ለአማራ ነው። ይሄ ቁጣም እኮ እናቴ ትሙት ቁጭ ብላችሁ እኮ ብታስቡት እኮ በሳቅ ሆድህን እኮ ነው የሚያቆስል። ልዩ ኃይል ይላል። የብልጽግና የቢሮ ሰራተኞች፣ መምህራን፣ ተማሪዎች ስለተማሩ እዛ አካባቢ ላይ ፋኖች አሉ ተቆጣጥረዋል እንዲባሉ ባዶ ጀብዱ እንዲሰራ ብቻ አስተማሪዎች እንዳያስተምሩ መምህራን መግደል። ማን ነው የሚገደለው? አማራዎች ናቸው እዛው ያሉት አይደለም እንዴ? አሁንም 3 ሴቶች ናቸው እንግዲህ አንዷ መስማት የተሳናት ናት ይባላል ምናምን። የፈለገ ቢሆን የትኛው የትግል እንደሆነ የፋኖ ትግል የሽምቅ ውጊያ ነው ይባላል። ሽምቅ ውጊያ ላይ
ሰላይ እንግደል የሚባል ህግ አለው እንዴ? የት ነው የተማራችሁት? ከዛስ እውነቱን ስንነግራቸው አይፈልጉም። ይሄን ወንጀል ደግሞ የሚከራከሩት ከዛ አካባቢ የሌሉ ናቸው። እህቶቻቸው፣ እናቶቻቸው፣ አባቶቻቸው የ90 ዓመት አታቸው ራሱ ከጦርነት ክልል ውጪ ነው ያለው። እነሱ ግን ወጣቶች የሞቱትን ያቸው 20 ምናምን ዓመት ናቸው። የ90 ዓመት አያታቸውን ወደ ጦርነት ክልል ውጪ ያደረጉና እዛ አካባቢ ያለው ሰው ሰላይ ነው ብሎ ይገሉሃል። የመንግስት ሰራተኛ ነው ብሎ እንዴ ቢሮስ ቁጭ ስላልክ ሀገርህን ህዝብህን ስላገለገልክ የብልጽግና እንዳለ ግን የሚገሏቸው ማንን ነው? አማራ ነው የሚገደለው። አሁን ይሄን የሚገባኝ የፋኖ እንኳን አካሄድ የአማራ ህዝብ ቀነሳ ነው የሚመስለኝ። ለምን ሚሊሻ ብለህ ብገለው ሰላይ ብለህ ብገለው ይሄ ምንድነው አድማ በታኝ ብለህ ብገለው የምገለው አማራ እስከሆነ ድረስ እንደ ዘር እንኳን ካሰብክ የምጨርሰው ማንን ነው? ዘር ቅነሳ ነው ፋኖ እያደረገ ያለው። የሚያደርገው ነገር እንዳለ ያን ነው። ይሄ ድድብና ነው። አንድ ለህዝብ ታገላለሁ ለአማራ ህዝብ እያለ የራሱን ህዝብ የሚያስቀንስ የህዝብ ቅነሳ እያደረገ ያለ ቡድን ወንበዴ ቡድን እንደሆነ እኔ አውቄበት ነው። እኔ አውቃለሁ። አብሬ ታሰራለሁ። እኔ አብሬ ተገርፌያለሁ። አብሬ መከራዬን በልቻለሁ። አብሬ ሲሚንቶ ለሽንት ቤት ውስጥ አድሬያለሁ። አላፍርበትም። እኔ እኮ ማይሆን ነገር ከሆነ ግን አይሆንም ነው። ዛሬ ነፃነት እናውጅል የሚል መጥቶ ሴት ይገደላል እንዴ? አንተ አሁን እንደው ፋኖ የሚባለው ስም ለምሳሌ በአያቶቻችን በአባቶቻችን የመጣ ነው። ፋኖ ለሚባለው ለስሙ እንኳን ለአጠራሩ ሴትን ሰላዮች ናቸው ብልጽግና የላካቸው ብሎ መረሸን ምን ማለት ነው? ይሄ ማለት አሁን ለምሳሌ የኢህአፓ ጊዜ አንተ ታሪኩን ካወቀው ብርሃነ መስቀል ረዳና ኃይሌ ፊዳ ወይንም ደግሞ እንደ ድርጅት ኢህአፓ ወዝሊግ ማነው እነሱ እንዳለ የተጨራረሱት በምንድን ነው? እንደዚህ ነው። እገሌ ሰላይ ነው እገሌ የጋራ ሐሳብ እንኳን ኑሯቸው መደማመጥ ስላልቻሉ ነው። አሁንስ እሺ ይሄ ነገር መጣ አይደለ? ቴዲን አገኘውክ ፋኖ የብልጽግና ሰላዮች ስለሆኑ ብቻ መግደል ከቻለ 3 ሴቶችን ብልጽግና ለምን 10 ሴቶችን አይገልም? ስተልጥለው ነው። እሺ እንዴት ይሆናል ነው አሁን ይሄ ነገር? እሺ ስለዚህ ህዝባቸውን ራሱ ለማስጠቃት የሚሄዱበት መንገድና ርቀት ነው የሚታየኝ። አንደኛው ለወራና ልሄድ የመጨረሻው ነው። ሶስተኛው ስለ ኢትዮጵያ ነው። አሁን የኢትዮጵያ ወደሱ እንመጣለን። መጀመሪያ ይሄን እንጨርስና ወደሱ እንመጣለን። የፋኖን እንጨርስና አንድ ሀሳባችን ሆነን ወደዚያ እንመጣለን። እኔ እንጃ እኔ በተለይ በነገራችን ላይ ከሀገር ውጭ ያላችሁ ሰዎች ትንታኔያችሁ ጤናማ ከሆነ ትግላችሁ ጤናማ ይሆናል። ማንም ሰው ወደደም ጠላም የኢትዮጵያን ፖለቲካ የሚያሾረው ከሀገር ውጭ ያለው በዚህ የሚከራከር የለም። ሀገር ውስጥ ብትሆን እንደፈለግ የማውራት ነፃነት ምናምን ስለማይኖረ የፖለቲካ ፓርቲን በተመሰረት ቢሮዎች ስለሚዘጉብን የተለያዩ ማዋከቦች ምናምን ስላሉ እንደ ልብ አታወራም። የሰለጠነ ሀገር ላይ ግን ያለን ሰዎች እንደው በግለሰብ ደረጃ ባሰለጠነ እንኳን ሁሉም የሰለጠነ ወይም ደግሞ ንቃተ ህሊናው የነቃ ሁሉ አይደለም የሚወጣው ሀገር። አንዳንዱ ሱፍ ለብሶ ከረባት አስሮ የደነቆረ ነው፣ ምንም ጥያቄ የለውም። እንደው በተፈጥሮ እንኳን ባትሰለጥን ለምትኖርበት ሀገር የሚመጥን እሳቤ ያስፈልጋል። ኒውዮርክ ካለ እንደ ኒውዮርክ ሰዎች ብለ፣ ሌላው ይቀር እንደው ለኒውዮርክ ሰዎች ብለ፣ ዲሲ ካለ እንደው ለዲሲ ነዋሪዎች ብለ አስተሳሰብ ትንሽ ኧረ ምን ይለኛል ሰው ዲሲ ነው የምኖረው ሲድኒ ነው የምኖረው እንትን ነው የምኖረው ማለት አለበት። እንደው በተፈጥሮ እንኳን አእምሮ ላይ ብሎን የታሰረ ሰው ብትሆን ምን ማለት ነው? ምን ሰጠው ትንታኔ አንዳንድ ጊዜ በሰዎች ህይወት ላይ የሚፈርድ ሊሆን ይችላል። ቁረጠው፣ ፍለጠው፣ ፍጨው ስትል በቁረጠው፣ በፍለጠው፣ በፍጨው መሃል እነማን እንደሚቆረጡና እንደሚፈጩ አታውቅም። ማለቂያ የለው። የጦርነት ምንድነው ኤንድ ሪዘልቱ እኮ ማለቂያ እንዲኖረው ነው አይደል? እንድታሸንፍ ነው እንድትሸንፍ ነው። አንዳንዴ አገር ቤት ያሉ ሰዎች ስትነዷቸው ዝም ብለው ሊነዱ ይችላሉ። እነሱም የተናገሩ ነው።
ማለቂያ የሌለው ነገር ውስጥ እየገቡ ከሆኑ እንደ ልጓም መያዝም አለባችሁ። ግደለው ፍጨው ካልክ ማን ነው የምትተርፈው? ለጊዜው ወላጆችህ ላይኖሩ ይችላሉ፣ ግን በዙር ይደርሳል። የእያንዳንድን ቤት እያንኳኳ ይመጣል። ስለዚህ እንደውም ስትተነትኑ ከሀገር ውጭ ያላችሁ እናትህ አባትህ ቢኖሩም ባይኖሩም ዘመዶችህ ቢኖሩም ባይኖሩም እዛው የሞት አፋፍ ላይ እንዳሉ ታሳቢ አድርገህ ነው መተንተን ያለብህ፣ ጥንቃቄ እንዲሰማ ማለት ነው። በተረፈ ፖለቲካውን በፖለቲካ ቋንቋ መተንተን አለብን። ሌላው ይህን ስል ግን ሁሉም አማርኛ እየተናገረ በሾራ አማርኛ የሚተነትን ሁሉ ኢትዮጵያዊ ነው ማለት አይደለም። ኢትዮጵያዊ ነው ማለት አይደለም። አንዳንዱ የእኛን ቆዳ ለብሶ ገብቶ ፍጨው ቁላው ምናምን የሚል ሰው ሊኖር ይችላል። እጨደው ምናምን እኔ አንዳንድ ጊዜ ያጠራጥረኛል። ጥንቃቄ ያስፈልጋል ማለት ያን ነው። ስለዚህ ምንም ሆኖ ምኑ ከየትኛውም ብሔር ውጣ ከየትኛውም ብሔር ውጣ ትክክለኛ ያልሆነ ንግግር ሲነገር ፍለጠው፣ ቁረጠው፣ እጨደው፣ እረደው ምናምን ነገር አይ እንደ ጤነኛ ሰው አስብ ማለት መልመድ አለብን ለማለት ያን ነው። በተረፈ ማናችሁም አንድ ግለሰብ ነህ። እኔን መንገድ ላይ ስታገኘኝ እንደ አንድ በግለሰብ አናግረኝ። ቴድሮስ እንትና አባላለሁ ባለፈው የሰጠው ትንታኔ በዚህ ጉዳይ አልተመቸኝም ወይ ተመችቶኛል አንድ ሆነ እኛ እያልክ አታውራኝ። ሰው ትንታኔዎቻችሁ እንደ ሰለጠነ ሀገር የሰለጠነ መምሰል አለበት ለማለት ያህል ነው። በተረፈ ሁሉንም ሀሳብ አስተናግዳለሁ ለማለት ያህል ነው። ቴንኪው ቢኒ፣ ወደ አንተ መጥቻለሁ። ምን ትላለህ አንተስ? አሁን ስለ ፋኖ ትግል ብቻ ነው አይደለ? መጀመሪያ ስለተገደሉ 3 ሴቶች ተረሽነዋልና ዜናውን ስናገር ሰምተሃል? ሰምቻለሁ። እሺ አሚን የፋኖ ትግል ያኔ ሲጀመር ራሱ ያኔ በሬን ሽጠህ ይቅርታ፣ አሁን ፑሎቨር እያደረኩኝ ነው ድምፅ እንዳይረብሻችሁ። በሬን ሽጠህ ክላሽ ግዛ እየተባለ በቃ ሰው ሁሉ እንደዛ ሲል እኔ እብደት ሆኖ ነው የታየኝ። ኢፍ ዩ ሪሜምበር የዛሬ 3-4 ዓመት ሜይ ቢ 2 ዓመት አካባቢ ሶሻል ሚዲያውን እንዳለ የሞላው በሬ ሽጥ ክላሽ ግዛ ነበረ። አሚን መንግስት ትክክል እየሰራ ነው ብዬ አላምንም፣ ግን ዳስ ናት ዘ ሶሉሽን። ገባ? መንግስት ጋር በመተዋኮስ የሚመጣ ለውጥ መከራ ማብዛት እንጂ ለውጥ ይመጣል ብዬ አላምንም፣ እኔ ፐርሰናሊ በግል ማለት ነው። እንግዲህ እያየን ነው። እናት መምህር የሆነች እንግዲህ ኢንተሌክቹዋል የተማረች ባለቤቴን በልጆቼ መሃል አንበርክከው ገደሉት እያለች እንደው የእሷ ሴትዮ እንደው ስታያት ራሱ ከልቧ እንደተሰበረችና ይሄ የካድሬነት ሳይሆን በትክክል በቃ ፔኗን ታየዋል። አሁን እንደዛ እያለች ከፊሉ ፋኖችም እያመኑ መርሸን መግደል ምናምን አልደረሰም ማለት አስቸጋሪ ነው። እና የኔ ጥያቄ ግን ሪሊ አሁን ፋኖን የሚመሩት ትክክለኛ አማሮች ናቸው ብዬ አላምንም። ገባ? ከኤርትራ የመጡ ሊሆን ይችላሉ፣ ከትግራይ ወይ ከኦሮሚያ። አማርኛ ያወራ ሁሉ አማራ ነው ብዬ አላምንም። በረከት ስምኦን ፎር ሎንግስት አማራ ክልልን ሲመራ እኮ አማራ ሆኖ አይደለም። ራይት? እንደዛ ቱ ዘ ኤክስትሪሚስት የሚሄዱት አማራ ክልል ያደጉ የሌላ ብሔር ናቸው ብዬ ነው ማምነው፣ አትሊስት አት ሊደር ሌቭል ማለት ነው። እና አይ ዶንት ብሊቭ የፋኖ ትግል ለአማራ መፍትሄ አይደለም፣ እንደው ለሰፈሩ ማያመጣም። ሪዛልቱም እየታየ ነው። እና ፌዴራል ላይ ተኩሰህ ምንድነው አገር አፍርሰህ ምንድነው? እና ውሉም የማይታወቅ ነገር ነው። እና ጥሩነቱ አሁን ነው መስመር እየያዘ ነው። የአማራው መከራ ግን ቢበቃ ደስ ይለኛል እኔ በግል ፐርሰናል። እና አመሰግናለሁ ለኦፖርቹኒቲ። ቴንክ ዩ ቢኒ። ከፍ ያለውሽ ምን ትላለህ ወንድሜ? ሰላም ጤና ይስጥልኝ። ለድሉ በጣም አመሰግናለሁ። አይ ቲንክ የጀመርከው መጀመሪያ በቀነኒ ጉዳይ የተወሰነ ሀሳብ ከዛ በኋላ ነው አይደለ ወደ ፋኖ ምን ሄደው ያ ሰው መጀመሪያ እሱን ላስቀድምና የመጀመሪያው ነገር የቀነኒ ጉዳይ 3 ነገሮችን እንድናይ ያደርገናል። አንደኛው ህይወቷን ያጣች ልጅ አለች ከነ ቤተሰቧ ሀዘኑን የተሸከሙት ቤተሰቦች አሉ። ሁለተኛው ደግሞ ተጠርጣሪው አለ እና ሶስተኛው የሀገራችን የፍትህ ሲስተም
ምን ይመስላል የሚለውን የሚቃኝ ይመስለኛል። እና አጠር ባለ ሁኔታ የመጀመሪያው ነገር በቃ ተጎድታለች እቺ ልጅ። መጀመሪያም አካላዊ ጥቃቶች ሲደርሱባት እንደነበረ የሚያሳይ አንተም ያሰማህን የወንድሟ እንደዚሁም የአባቷ ከራሷም ያየናቸው ፎቶዎች አሉና ያ አንድ ትልቅ ጉዳት ነው። ከዛ ቀጥሎ ደግሞ ተጠርጣሪው እየተናገረ ያለው ነገር በእኔ እምነት ራሱን የሚያጋልጥ ሆኖ ነው የማየው። አንዱም ነገር እሱን ራሱን ዲፌንድ የሚያደርገው አይደለም። ከዛ ቀጥሎ ግን እሱም ራሱን ለማዳን ብሄድ የተጎዳችሁም ሆነ ቤተሰቦቿም ደግሞ ሀዘናቸውን ብንጋራቸው አንድ ነገር ነው። ይሄ ነገር ግን መስከን የነበረበት ቢያንስ የተወሰነ ህዝብን ሊያረጋጋ የሚችል የነበረው ህጋዊ አካሄዱ ስርዓት ያለው ቢሆን ነበር። አንተ ቅድም የምጠቃቅሰው የነበረው ልጁ በዋስ ነው የወጣ ትላለህና በዋስ እንዲወጣ የሆነበት ምክንያት ግን ብዙን ጊዜ ተጠርጣሪዎች አንደኛው መብታቸው በዋስ መውጣት ነው። በዋስ እንዲወጣ የሆነበት አይነተኛው ምክንያት ግን አቃቢ ህግ ክስ መመስረት ስላልቻለ ነው። ይሄ የመጨረሻ ዝቅጠቱን ያሳያል የፍትህን በኢትዮጵያ ውስጥ። ምክንያቱም ኢዚየስ ላይክ በጣም ቀላሉ ነገር እኛ እንኳን እንዲሁ ዝም ብሎ ካለን ከምናየው ከተለቀቁ መረጃዎች ተነስተን እንኳን ቢያንስ ይሄ ልጅ ክስ ውስጥ መቆየት ይችላል። ተከሶ መንቀሳቀስ አልተከሰሰም እኮ አሁን አቃቢ ህግ ክስ አልመሰረተም ማለት በቂ የሆነ መረጃ እጄ ላይ የለም፣ የሚያስከሰው ነገር የለም ማለት ነው። ያ ደግሞ ምን ያህል የሀገሪቱን የህግና የፍትህ ስርዓት የተዛባ እንደሆነ የሚያሳይ ነው። ይህንን ነው ማለት እንፈልገው በዚህ ጉዳይ ላይ። ምናልባት ካሰፋ ነው እናሰፋዋለን። ፋኖን አስመልክቶ የተወሰዱት በሶስት እህቶቻችን ላይ የተደረገው ጥቃት ያንን እዛ ጋ ጀስቲስ የለም እያልኩ ይሄኛውን ማላወግዝበት ምክንያት የለም። የተደረገው ነገር በጣም ያሳዝናል፣ በጣም ያሳፍራልም። ምን ጥያቄ የሌለው ነገር ነው። ያ ማለት ግን አንዳንዴ ግራ የሚያጋባኝ አሁን በላይ ሲናገር የነበረው አለና እሱ እዛ በቆየበት ያንን ታኮ ከዛ ተነስቶ ግን ወይም ደግሞ ከዛም ቀጥሎ አሁን ቢኒም የሚናገረው ሙሉ በሙሉ የፋኖን አካሄድ ባዶ ለማድረግ ከድድብና ጋር ከአማራ ቅነሳ ጋር አድርጎ የሚገለጸው ነገር ለእኔ ደግሞ ያቅለሸልሸኛል። ምክንያቱም እኔ ጀነራል የኢትዮጵያን ፖለቲክስ በተለይ በሶስት ጎራ ተወጥሮ ነው የሚንቀሳቀስ ያለውና የአማራው የኦሮሞና የትግራይ ፖለቲካ አለ። የፈለገ ነገር ህወሓትን ብንወቅስ የትግራይ ፖለቲክስ አርቲኩሌትድ ሆኖ የትግራይን ህዝብ የሚመራው የህወሓት ፖለቲካ ነው። ከመሪዎቹ ጋር ልትጋጅ ትችላለህ። የፈለገ ነገር ብለህ ብታንቋሸው የኦሮሞ ፖለቲክስ አርቲኩሌትድ የሆነው በኦነግ ነው፣ በኦኤልኤፍ ነው። የትኛውንም የፖለቲካ ኃይል ብታነሳ ሄደህ ከኦኤልኤፍ ጋር ነው የምታገኘው። የአማራው ፖለቲክስ ደግሞ አማራው ተሸክሞት የኖረውን ዕዳ የተሸከመውን ግፍ አርቲኩሌትድ ሆኖ የምናገኘው በአሁኑ ሰዓት የአማራውን ብሶት የተነሳው ፋኖ ነው። ያ ማለት ግን የሚደረጉ እንዲህ አይነት የሚፈጠሩ ነገሮች የሉም ማለት አይደለም። ለዛ ደግሞ አንደኛው ምክንያቱ ምንድን ነው? በተለያየ ወቅት ሁሉም ሰው የሚስማማበት የፋኖ አንድ የሆነ ወጥ የሆነ አካሄድ የለውም። የአመራር ብቃት ላይ አንድ ሆኖ በአንድ የመመራት ችግር አለ። ያ ማለት እዚህም እዛም ጋር የሚፈጸሙ ችግሮች አሉ፣ የሚደረጉ እንዲህ አይነት ወንጀሎች። ይሄን ለኔ ወንጀል ነው፣ እንደ ወንጀል ነው የማየው። በመጣንበትም በኢትዮጵያ ፖለቲክስ ስንመለከት ህወሓትም የነበሩትን ሰዎቹን በተኙበት ገሎ ነው መሪዎቹን እንኳን ራሱ ማለት ነው። ኦነግ አንዱ ከአንዱ ተጋሎ ነው የኦሮሞ ትግል እዚህ ጋር ያለው እና ይሄንን ኢንካሬጅ ማድረግ ምናምን ሳይሆን የሆነ ነገር ሲፈጠር ግን ሙሉ በሙሉ የፋኖን እንቅስቃሴ ባዶ ለማድረግ መሞከር ግን ለኔ እንዲሁ ዝም ብሎ ፖለቲካል ስኮር ለማድረግ ካልሆነ ፖይንት ትክክለኛ የአማራውን እንትን አይወክልም ለማለት የሚያስችል አይደለም። ይሄንን ነው ማለት የምችል። አመሰግናለሁ። ቴንክ ዩ ከፍ ያለው። እሺ ቅድስታችን ምን ትያለሽ አንቺስ? ድምፄ ይሰማላ? ይሰማል። አሚን መጀመሪያ የቀነኒን ትንሽ ብዬ ልለፍ። በተለይ ወንድሟ ወደ ሚዲያ መጥቶ አስተያየት መስጠት ወይም ያለውን መረጃ ማጋራት ከዛ በፊት ለአድማጭ ተመልካቾች መላክ ለማትችሉ ሰዎች መሳተፍ ለምትፈልጉ ስልክ እንዳስቀመጥኩላችሁ ሁሉ በመጀመሪያውን በምንወያይበት ጉዳይ ላይ ሀሳብ አስተያየቶቻችሁን እንድትሰጡ ይሄ በተቻለ መጠን ስድብም ቢሆን ኦኬ፣ ግን አእምሯችሁ ተሳደቡ ካላችሁ መሳደብ ትችላላችሁ። ግን ሀሳብ አስተያየቶቻችሁን ስለማነብ በኋላ ላይ ጠቅላላ አድርጌ ልቦናችሁ ያሳየውን
ኮሜንት አድርጉልኝ። በቴሌግራም ቴዲ ሐዋሳ ላይ ጽፌላችኋለሁ። የተረሸኑትን 3 ሴቶች ፎቶ አስቀምጬላችኋለሁ። ይሄ የፋኖ አመራሮች የሚያመኑት ነው፣ የመንግስት ሰዎች የሚያመኑት ነው። ጥያቄው እነዚህ ሴቶች በፋኖ ተረሽነዋል። ፋኖች ለመንግስት ሲሰልሉ ይዘናቸው ነው ይላሉ። መንግስት ሴቶቹ በቀን ሰራተኛ ስራ ላይ የተሰማሩ ምስኪኖች ናቸው፣ ፋኖች ደፍረዋቸው ነው የረሸኗቸው ይላሉ። እናንተ ምክንያቱ ምን የሚሆን ምን ድርጊቱ እንዴት ታዩታላችሁ? ኮመንት ላይ አስፍሩልኝ። መጨረሻ ላይ ሰብሰብ አድርጌ የማነባው ይሆናል። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ። እሺ ቅድስታችን ቀጥይ። በተለይ ከሰሞኑ የአባገዳዎች በዚህ ጉዳይ ላይ ጣልቃ ከገቡ በኋላ ስምምነቱ አልተፈጸመም በሚል በሁለቱም ወገኖች የቀረበውን አስተያየት ተከትሎ አንዱዓለም ጎሳም ወደ ሚዲያ ወጥቶ ድርጊቱን እሱ እንዳልፈጸመና በመካከል የነበረውን ነገር የነገረን መንገድ አለ። በተመሳሳይ አንዱዓለም ሲናገር ድርጊቱን እሱ እንዳልፈጸመ ነገር ግን እሷ በተለያየ ጊዜ ራሷን ለማጥፋት ትሞክር እንደነበረና በሰዓቱ ሳይዛት ቀርቶ ግን ራሷን እንደጣለች የነገረን ነገሮች አሉ። እዛ ውስጥ የምታገኛቸው ነገሮች አሉ። ምንም እንኳን እሱ እንዳለው እሱ ባይገፈትራትም ግን በደንብ እንዳልጠበቃት ራሱን አጋልጧል ብዬ ነው የማስበው። ከዛ ደግሞ ሰው ራሱን እስከ መጣል የሚያደርስ ግንኙነት ውስጥ እንደነበረች አንዱዓለም ራሱ ባንደበቱ ነግሮናል። ከዛ በኋላ የወጡ ማስረጃዎችን ከዚህ በፊት የምናውቃቸው ናቸው። በግንኙነታቸው ውስጥ አቢውስ ትደረግ እንደነበረ በደንብ የሚያሳዩ ማስረጃዎች፣ እነዚህ መካድ የማንችላቸውን ነገሮች አይተናል። ይሄ ኢትዮጵያ ውስጥ ብዙዎቻችን ዞር ብለን ቤተሰቦቻችንን ብናይ እህቶቻችንን፣ አክስቶቻችንን በእንደዚህ አይነት እንትን ውስጥ እንዴት እያለፉ እንደሆነ በደንብ እንደ ሀገር ማየት እንድንችል በደንብ የሚያሳየን ሰዎችን አናዶ ሰዎችን ህይወታቸውን እስከ ማጣት ድረስ የሚያደርስ ስራ ማድረግ ምንም ማለት እንዳልሆነ አይነት ነገር እንድናይ ይሆነናል። እኔ በሱ ኢንተርቪው ውስጥ የተረዳሁትኝ ይሄንን ነው። ገፍትረስ ካልገደልክ ድረስ ልትጠየቅ እንደማይገባ ነገር ግን በሂደቱ ውስጥ እቺ ልጅ ራሷን እስክታጠፋ ድረስ የሚያደርጓት ነገሮች ምንም ተጠያቂ እንዳልሆኑ አይነት ነገር እኔ በራሱ ኢንተርቪው መጥቶ ለዚህ ድርጊት መነሻው እሱ እንደሆነ እንደመሰከረ ነው የሚሰማኝ። ወንድሟ መጥቶ ሲነግረን ደግሞ በጣም ያማል፣ በጣም ፔንፉል ነው። ይሄ ልጅ ህፃን ነው። እህቱን ማስጣል አልቻለም፣ እርምጃ መውሰድ አልቻለም። ግን ደግሞ ሞታበት አሁን ላይ ያለውን ጸጸት ማሰብ በጣም 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 የሚከብድ ነገር ነው ያሳየን። እኔ ሁልጊዜ እንደምለው ካፈር በታች ያለች ልጅ ነች። እኛ እንደ ሰው ከቀነኒ ቤተሰብ ከቀነኒ ጓደኞች ወይም ቤተሰቦች ጎን ፍትህ እንድታገኝ መቆም አለብን። አንዱዓለም እድል አለው በህይወት የቆመ ሰው ስለሆነ አለማድረጉን እንደፈለገው አድርጎ ያሳየን ነው ያስረዳን። እሱ እድል አለው። እኛ ግን ሁልጊዜ ከቀነኒ ጎን መቆም እንዳለብን በደንብ ነው ያሳየው። በዛ ላይ በጣም ትልቁ ህመም የፍትህ ስርዓቱ የመጨረሻ አሳፋሪ እንደሆነ በግልጽ አሳይቷል። ሀገሪቷ ላይ ልጅና የእንጀራ ልጅ እንዳለ በደንብ እንድናይ አድርጎናል። አንድ ትልቅ ተቋም አቃቢ ህግ አልከሳለኝ ብሎ በሞት ጉዳይ ላይ የመጀመሪያ ተጠርጣሪ የሆነን ሰው ዝም ብሎ ሲለቅ ይህ ሁላችንም ነግበኔ ማለት አለብን። እናውቃለን ለምን እንደተለቀቀ፣ በዚህ ጉዳይ ላይ ምን አይነት ተጽዕኖች ቀነኒን እኮ ፍትህ ያሳጣት የአንዱዓለም ታዋቂ ዘፋኝ መሆንና በተለይ ከፖለቲከኞች ጋር ያለው ከፍተኛ ቁርኝት ነው። ምንም ይሄ ሐቁ ነው። ይቺ ልጅ እውነቷን ደብቆባት ቤተሰብ በመከራ ውስጥ እንደገና የእሷን ፍትህ ለማስፈን እየተንከራተተ ያለበት ሁኔታዎች አይተናል። የመጀመሪያ ተጠርጣሪ ሆኖ እሱ ወጥቶ ነገሮችን ምንም ነገር እንዳላደረገ በነፃነት እንዲናገር ካደረከው በኋላ እንደገና መልሰህ አሁን ለመክሰስ ያለህን እድል በጣም የሚያሳጣ የፍትህ ስርዓቱ ደግሞ ደጋግሞ ኢትዮጵያ ልንተቸው የሚገባ በነገራችን ላይ ይሄን እንደቀል ተሸፍኖ ቢወጣ የዚች ልጅ ደም ይጣራል። ምናልባት ስርዓት ሲቀየር ሌላ የሚጠይቅላት አካል ሊመጣ እንደሚችል መረሳት የለበትም።
ኢትዮጵያውያን ከጎናቸው መቆም አለባቸው። ብዙ ማስረጃዎች እንደሚያሳዩት በሰዓቱ ገፍትሮ ባይጥላትም እንኳን በህይወቷ ውስጥ ግን ህይወቷን እስክታጣ ድረስ የሚያደርስ በቂ ምክንያት እንዳለ ከራሱ ኢንተርቪው ማረጋገጥ ችያለሁ። እኔ እሱ ገሏል አልገደለም የሚለውን ነገር የፍትህ ስርዓቱ እንዲነግረን እፈልጋለሁ። ይህን ካላደረገ ማንም ሰው ሊረሳው አይችልም። ሁሉም ሰው ቤተሰብ ስላለው ማለት ነው። ከዛ ደግሞ በጣም የሚያሳዝነው ነገር ልጁ ኢንተርቪውን ከሰጠ በኋላ ብዙ ሰው ወጥቶ ይህን ሁሉ ነገር ሲያረጋት ለምን ያን ያልተናገርክ ምናምን የሚል ያደግንበትን የማህበረሰብ ስሪት እንዴት ረስተነዋል ማለት ነው። በባልና ሚስት ጉዳይ አትግቡ ተብሎ ሴቶች እህቶቻችን እኮ ከባሎቻቸው ተጣልተው ወደ ቤተሰብ ሲመጡ በይኔ ተመለሽ ተብላ እናት አባት እጇን ይዞ የሚመልስበት ማህበረሰብ እኮ ነው ያሳደገን። ተቻችለሽ ለፊ ቻዩ ግድ የለሽም ወንድን የምትሰራው ሴት ናት እየተባለ እህቶቻችን እኮ ምንም እንኳን መከራ ቢደርስባቸው ወደ ትዳራችሁ ተመለሱ እየተባለ ይሄ እያንዳንዳችን ቤት ያንኳኳ ነው። በነገራችን ላይ እያንዳንዳችን ቤት ብንሄድ እንዲህ አይነት ታሪክ አለ። ልክ እሱን እንደ ጥፋተኛ አድርጎ እኔ እኮ የተበደለን ሰው እንደገና መልሶ ጥፋተኛ የሚያደርግ ባህል ከየት እንዳመጣን ግራ ይገባኛል። ለዚህ ነው ህፃናት ልጆች ይደፈሩና ሲናገሩ የሚሰማቸው ሰው ከወላጆቻቸው ይጀምራል። አንቺ ነሽ ጥፋተኛ ይሏቸዋል። ለምን ሄድሽ? ለምን እንዲህ አይነት ልብስ ለበሽ? ለምን እንዲህ አይነት መልስ ሰጠሽው? ተብለው እንደገና የተጎዳውን ሰው የማሸማቀቅ ባህል ስላለን የተደፈሩ ህፃናት ልጆች የቅርብ ዘመዶቻቸው ደፍረዋቸው አይናገሩም። በደላቸውን እንደገና ራሳቸው ይዘው እንዲኖሩ የማድረግ በጣም አደገኛ የሆነ ባህል እንዳለን መርሳትም አያስፈልግም ለማለት ነው። ወደ እንደገና የቀነኒ ሲያንገበግበን እንደገና ደግሞ አማራ ክልል ላይ የተሰማው ደግሞ በጣም አሳፋሪ በአማራ ህዝብ ዘንድ በምንም ሞራል በምንም መለኪያ ተቀባይነት የሌለው የአማራ ህዝብ ትግልን ሆን ተብሎ ወደ አሳፋሪ ታሪክ የመለወጥ እንደውም እኔ የምለው ይሄን ድርጊት ያደረጉ ሰዎች የአማራ ህዝብን በሌላው ማህበረሰብ ውስጥ እንደ አውሬ የማሳየት ለራሱም ጨካኝ ለራሱ ህዝብም የማይራራ ብሎ የአማራ ህዝብ ይዞት የተነሳውን ዋናውን ጥያቄ የመሸፈን ሸፍጥ የአማራ ህዝብ ላይ ተሰርቷል። በፍጹም እነዚህ ህፃናት ሴቶች ለዛውም እኮ ከ18 ዓመት በታች ልጆች በምንም መመዘኛ ሲሰልሉ ብታገኛቸው ህዝቤ ተፈናቅሏል፣ ህዝቤ ተገሏል፣ በየአካባቢው መከራ ደርሶበታል ብሎ የህዝቡን ድምፅ ይዞ የወጣ አካል ሲሰልሉ እንኳን ብታገኛቸው ወታደራዊ ቅጣት ልትቀጣ ትችላለህ፣ በማቆያ ልታቆያቸው ትችላለህ። ምክንያቱም ከአማራ ህዝብ የተገኙ የአማራ ህዝብ አብራክ ክፋይ ልጆች ናቸው። እነዚህ ልጆች ከሌላ ዓለም አልመጡም፣ ከሌላ ሀገር አልመጡም። በአካባቢያቸው ለነፃነት ወጥቶልኛል ብሎ ማህበረሰቡ ከሚደግፈው አካል እንዲህ አይነት የውርደት መርዶ ነው። ይሄ በጣም የሚያሳፍር ነው። በምንም መመዘኛ ይሄ የሞራል ልሽቀት ነው። ይሄ ትግል አይደለም። የራስን ማህበረሰብ እንደገና ማሳፈር የጭካኔ ጥግ የታየበት ይሄ ደግሞ በዓለም እንዲከተብ በተለይ በጣም ያሳፈሩኝ ልክ ትልቅ ጀብድ እንደተሰራ አዎ እርምጃ ወስደናል ሲሰልሉ አግኝተናቸው ለምን ለመንግስት አዚፍ እያንዳንዳቸው ከመንግስት ጋር በየቀኑ ሲደራደሩ እንደሚውሉ እናውቃለን። እያንዳንዳቸው የግል ጥቅማቸውን ለማስፈጸም ምን ሲሰሩ እንደሚውሉ እናውቃለን። ግን እነዛ ምስኪን የደሃ ልጆች ግን ደማቸው ደመከልብ ተደርጎ የተቀመጠበት አሳፋሪ ነው። እዚህ ውስጥ የእውነት የአማራን ህዝብ ጥያቄ ፍላጎት ይዘው የወጡ ንጹህ ፋኖ ወንድሞቻችን እንዳሉ እናውቃለን። እነሱ ይህን ጥያቄ መጠየቅ አለባቸው። የወጣሁት እህቴን ልገል ነው ወይ? የወጣሁት የራሴ ማህበረሰብ መልሼ ላደማ ነው ወይ የሚል ጥያቄ መጠየቅ አለባቸው። ከዚህ ስራ ጀርባን የሚታየኝ የአማራ ህዝብ በተለይ ፋኖ የሚለውን ስም በአሸባሪነት እንዲፈረጅ እየሰሩ ያሉ ኃይሎች ውስጡ እንዳሉ መታወቅ አለበት። የአማራን ህዝብ አንገት ለማስደፋት ነው። ይሄ ሆን ተብሎ የተሰራ ስራ ነው። በመጨረሻ በጣም የሚያሳዝነው ከዚህ በፊት ወታደር የነበሩ ልጆች ከመንግስት ጋር ጦርነት በነበረ ሰዓት ተገደሉ። ከዛ ጡታቸው ተቆረጠ። ብዙ ሰው ወጣና
በተለይ እዚህ የፋኖን እንትን እንደግፋለን የሚሉ ሰዎች ወጥተው ሴቶች እንዴት እንደዚህ ይደረጋሉ ብለው በጣም ተቃውሞ ሲያሰሙ ሰምቻለሁ። ለምን? ሴቶች ስለሆኑ መንግስትም ተቃዋሚውም ኃይል የሴቶችን ክብር መጠበቅ አለበት፣ ይሄ የሀገራችን ባህል ነው ተብሎ ዛሬ የሞቱት ልጆች ምንድን ናቸው? ምን ነው ድምጻችሁ ጠፋ? ስለ ፍትህ ከሆነ የቆማችሁት፣ ስለ ሴትነት ከሆነ የቆማችሁት ዛሬ ምን ድምጻችሁ ጠፋ? ምክንያቱም እነዚህ ልጆች ደሃ ናቸዋ። የነዚህ ልጆች ፖለቲካ ይዞ መምጣት ጊፍት አያሰጥም። የነዚህ ልጆች ፖለቲካ ይዞ መምጣት ጎበዝ አያሰኝም። ስለዚህ መርጦ አልቃሽ የውሸት የአማራን ህዝብ እወዳለሁ ደግፋለሁ ለአማራ ህዝብ ቆሜያለሁ የሚል መርጦ አልቃሽ የተሰበሰበበት የሴራ ፖለቲካ በህዝቤ ላይ ነው እየተፈጸመ ነው። የሴራ ፖለቲካ የአማራ ህዝብ ላይ የአማራን ህዝብ ለይቶ የማስፈጀት ስራ እየተሰራ ነው። እኔ የእውነት ነው የምላችሁ በዚህ ጉዳይ ላይ ከነዛ ምስኪን ቤተሰቦች አይታችኋቸዋል። ጠግበው በልተው እንኳን ያደሩ አይመስሉም። እንኳን መንግስት ስንትና ስንት ደህንነት ባለው ሀገር እነዛ ምስኪኖች ምን ሊሰራ ደህንነት ይልካል? ምን ይሰሩለታል? መች ሰው አጣና። ግን በጣም ያሳዝናል። ይሄንን ደግሞ ወጥተው ስላረጋገጡ ተጠያቂ ናቸው። አይቀርም፣ የጊዜ ጉዳይ ነው። እያንዳንዱ የዘራትን ያጭዳል። ቴንክ ዩ። እሺ፣ እስካሁን ለጠየኳችሁ ቴዲ ሐዋሳ ላይ ኮሜንት የሰጣችሁ ሰዎች አላችሁ። ጥያቄው ለማስታወስ ያህል መሳተፍ ለማትችሉ ሰዎች ነው ይህን እድል ያዘጋጀሁት። እነዚህ ሴቶች በፎቶ እዚህም እያያችኋቸው ነው፣ በፌስቡክም በተለያዩ ሚዲያዎች እያያችሁ ነው። ተረሽነዋል። ፋኖች ለመንግስት ሲሰልሉ ይዘናቸው ነው የረሸንናቸው ብለዋል፣ አምነዋል። መንግስት በበኩሉ ሴቶቹ በቀን ስራ የሚሰሩ ምስኪኖች ናቸው፣ በፋኖ የተደፍረው ነው የተረሸኑት፣ በዚህ ደግሞ የሕክምና ማስረጃ አለ ብለው አሳይተዋል። አንደኛዋ መስማት የተሳናት አካል ጉዳተኛ እንደሆነ ተነግሯል። ለማንኛውም ምን ትላላችሁ? እናንተ ሐሳብ ምንድነው ብያችሁ ነበር። መልክ ኤም በፍጹም ልክ ያልሆነ ተግባር ነው። በየትኛውም መንገድ ቢሆን ልጆቹ ሊገደሉ አይገባም። ለዛውም እንዲናዘዙ አድርጎ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ብላለች። 5 ኮመንቶችን አነብላችኋለሁ። ታሂ ጀማል ድርጊቱን ማንም ይፈጽመው መወገዝ አለበት፣ ተገቢ አይደለም። ሰላም ለሀገራችን። ማሜ አማራ ሆኖ ሆዳም ከሆነ ይገደል። ለምን ለራሱ ለክልሉ ያልሆነ? ነገ ጎረቤት ሀገር ጋር ብንዋጋም እንደ ሀገር ጠላት ከከፈላቸው ሀገሪቷን አሳልፈው ይሰጣሉ፣ አይጠቅሙም። እኛ የምንፈልገው ንጹህ አማራ ነው። ካላስ ዋሲውን መረሸናቸው ትክክል አይደለም ብሏል። በድምፅ የተላኩም አሉ። እስኪ ሰላም ነው ወይ? ሰላም ጤና ይስጥልኝ ባለህበት። እኔ ምንድነው ብዙ ጊዜ እየተመላለስኩ ቲክቶክ ላይም ፕሮግራምህን እከታተላለሁ። በጣም ደስ የሚለው ከተለያዩ አስቸጋሪ ከሆኑ ሰዎች ጋር በድፍረት ትናገራለህ እና ድፍረትህና ችሎታን ሳላደንቅልህ አልቀርም። በጣም አመሰግናለሁ። ትክክለኛ ኢትዮጵያዊ ነህ ብዬ አስባለሁ። ምክንያቱም ወዴትም ወደዛም እና ቴዲ ደስ የሚል የትኛውም ነገር ለሀገር የሚጠቅም ከሆነ ለህዝብ የሚጠቅም ከሆነ ለእኔ የመጣ ውዳሴ ስለሆነ ብቻዬን አደምጠዋለሁ። እናንተ መስማት አይጠበቅባችሁ። ሌሎቻችሁ ሀሳብ አስተያየቶቻችሁን ስጡ። መጨረሻ ላይ ጠቅላላ አድርጌ አንባለሁ ከተከዋዮች መሀል ላይ ነገር ያው እየተሳተፋችሁ እያየው እንደሆነ ለማሳወቅ ያህል ነው እያመጣ ያነበብኩላችሁ። ቅድስትን እናመሰግናለን። እሳቱ ትውልድ ምን ትላለህ? 2 ናቸው የመወያያ በመጀመሪያ ረድፍ ላይ ያዝናቸው። ቀነኒ አዱኛ ከአርቲስት አንዷለም ጎሳ ጋር አብራ ትኖር ነበረ። ያው ሁላችሁ የምታውቁት ነው። አጠቃላይ ግራ ቀኙን አይታችኋል። ልቦናችሁ ያሳያችሁ ምንድን ነው? እሱን ትነግሩኝና ተረሸኑ ስለተባሉት 3ቱ የአማራ ክልል ስለተረሸኑ 3 የአማራ ሴቶች የምትሉትን ሀሳብ አስተያየቶቻቸውን እናደምጣለን። እሳቱ ያንተ ነው ደቂቃው። እሺ፣ አመሰግናለሁ ቴዲ ስላስገባኝ። ለአጋጣሚ ሆኖ እኔ ሀገር ውስጥ ነው ያለሁት። ትንሽ ያው ትግሉም ላይ ጫፍ ያለው ሰው ነኝና ብዙ አስተያየቶችን ሰምቻለሁ። እዚህ ውስጥ ያሉም ወንድሞቻችን አስተያየት ሲሰጡ በደንብ አዳምጫለሁ። ያንተንም ከመጀመሪያው ሰምቻለሁ። ምንድነው የፋኖ አደረጃጀት ዋናው የትግሉ መስፈርት እንደዚህ አይነት ጉዳዮችንም ለማስቀረት ነው። ከእህታችን ከቀነኒ ሞትም ጀምሮ ያሉ እንደዚህ ፍትህ የማሳጣቱ ጉዳይ እንደዚህ አይነቶችንም ነገር ለማስቀረት ነው ትልቁ የትግል መስመርና
በልጅቷ ጉዳይ እኛም የተሰማን ሐዘን ጥልቅ ነው። ማንም ቢሆን ሰው መሞት የለበትም የሚል መርህ አለው። ያላግባብ ሲሞት ደግሞ እንደ ፋኖ እንደ ታጋይ ብዙ ነገሮችን ሊያመጣ ስለሚችል ሁላችንም ማውገዝ አለብን። በልጅቷ ላይ ጉዳይ ላይ ጠለቅ ብዬ ብዙም የሰማሁት ያወቅኩት ነገር ስለሌለኝ አስተያየት መስጠት አልችልም። ያው አንተ በሰጠኸው አስተያየት ብቻ ነው ወደዚህኛው መለሳለሁ። ይሄኛው ግን በአንድ ሀገር ውስጥ ጦርነት ሲካሄድ ውጊያ ሲካሄድ ሰላይና ኦፒዎች አሉ። ልዩነቱ የኛ መግለጫ ላይ ሰላይ የሚለው ቀለል ተደርጎ የፖለቲካ ስለላና ወታደራዊ ስለላ መሆኑ አለመተንተኑ ብቻ ነው እንጂ እነዚህ ሰላዮች ሳይሆኑ ኦፒዎች ናቸው። ኦፒ በየትኛውም ጦርነት ጊዜ ይያዛል። የሀገር ጦርነት ሲደረግ፣ የእርስ በርስ ጦርነት ሲደረግ፣ በህወሓትና በብልጽግና በሚደረገው ጦርነት ጊዜ በሁለቱም አቅጣጫ ኦፒ ይያዛል። ኦፒዎች ምንድነው የሚሰሩት ከተባለ የከባድ መሳሪያ አስተኳሾች፣ የድሮን አስተኳሾች፣ የዙ አስተኳሾች፣ የ107 የቢኤም አስተኳሾች ናቸው። እነዚህ አስተኳሾች ከፍተኛ የሆነ የሰው ኃይል የሚያሳጡ፣ ወገንን የሚያሳጡ፣ ታርጌት በመስጠት ነጥብ በመስጠት ጂፒኤስ መሳሪያ በመስጠት ብዙ ተዋጊ ኃይል የሚያሳጡ እንዲሁም ደግሞ የአካባቢ ማህበረሰብን የሚያስደበድቡ ስለሆኑ መንግስትም የሚያደርገው ነገር ነው። እኛም ደግሞ በተመሳሳይ ይህንን እርምጃ መውሰዱ የሚያስወቅስ የሚያስከስሳል ብዬ አላምንም። ምናልባት ልዩነቱ የኛ የሚሆነው መግለጫ ሲሰጥ ለሌሎች ያስተምራል። ባይዘው የእንደዚህ አይነት ድርጊት ተፋላሚ ተሳታፊ ሆኖ በሺ የሚቆጠሩ በገንዘብ አሰልጥኖ መንግስት ለቋቸዋል፣ የቀን ሰራተኛ ናቸው ምናምን የሚለው ይሄ ተራ የብልጽግናዎች ፕሮፓጋንዳ ነው። በብዙ ሺህ የሚቆጠሩ ኦፒዎችን አሰልጥኖ ወደ የክፍለ ጦሮች፣ ወደ የሻለቃዎች፣ ወደ የእዞች በትኗል መንግስት። ስለዚህ ትናንትና ያስተምራል በሚል እርምጃ የተወሰደው ይህ እርምጃ ከተወሰደ በኋላ በየክፍለ ጦሮቹ ቢያንስ በቪዲዮ ቀጣይ ሊለቀቅ ታውታላችሁ 20 ሴቶች ተገኝተዋል። ይህን ስራ የሚሰሩ የእነሱን መሞት ተከትሎ ፍራቻ ስላደረባቸው ራሳቸውን እያጋለጡ የሰጡ ብዙዎች ናቸው። ያስተምራል በሚል ምናልባት ሚዲያ ላይ ተለቆ ሲሆን ለዚህ ነው የተጋነነው እንጂ ማንም ባላየበት ሁኔታ እርምጃ ቢወሰድ ማንም ሊጮህ አይችልም፣ ማንም ሊያወራው አይችልም። ስለዚህ ግን ይሄ የተገለጸበት ምክንያት ጀብደኝነት ሳይሆን ሌሎች እህቶቻችን በዚህ ስራ የተሰማሩ ኦፒኖ ወገኖቻቸው ላይ ድሮን የሚያስጥሉ መድፍ የሚያስተኩሱ እንዲማሩበትና አምነውበት እጅ እንዲሰጡ ተብሎ ታስቦ የተደረገ ስለሆነ ይሄ ትክክል ነው ብዬ ነው የማምነው እንደ ታጋይ። ከዛ ባለፈ ግን አንድ ጥያቄ ላንሳል። ሴቶች እስኪ አንድ ጥያቄ ላንሳል። ለምሳሌ ወታደራዊ እርምጃዎች አሉ፣ ያለና የነበረ ነው። የወታደር አካል ሌሎች ወታደሮችን አደጋ ላይ ሊጥል የሚችል ስራ ላይ ወይም ደግሞ ተግባር ላይ ተሰማርተው ከሆነ የወታደራዊ ፍርድ ቤት እርምጃ ወይም ደግሞ ውሳኔ ይተላለፍበታል። አሁን ሲሰልሉ የተገኙ ሁሉ መረሸን አለባቸው ከተባለና ይህን ደግሞ ድርጊት የሚፈጽሙት ወታደራዊ ፍርድ ቤት ቆመው ግራ ቀኙ ታይቶ የመናገር ራሳቸውን የመከላከል እድል ሳይሰጣቸው እንዲሁ በየቦታው ተጥለው የሚገኙ ከሆነ ነገሳ እርስ በርሳቸው በግል ቁርሾ የተነሳሱ ሰዎች አንዳቸውን ገለው ለመንግስት ሲሰልል ይዤው ነው ብለው መከራከሪያ ነጥብ ቢያቀርቡ ትክክል አይደለም ሊባል ይችላል። እርስ በርስ እንዲጠፋፉ እንዲገዳደሉ በር አይከፍትም ነው። ጥሩ ጥያቄ ነው ቴዲ። ይሄ ወታደራዊ ፍርድ ቤት ፋኖ በየአደረጃጀቱ በየአካባቢው ጊዜያዊ ወታደራዊ ፍርድ ቤት አለው። ዝም ብሎ በግለሰቦች ተወስኖ የተደረገ ድርጊት አይደለም። ብዙ የህግ ምሁራኖች፣ ህግን የሚያውቁ አካላቶች አስረስ ማረ እንዳምጠው ጨምሮ በውስጣችን ብዙ የህግ ምሁራኖች አሉ። ስለዚህ ይሄ የተወሰነባቸው በጊዜያዊ ህግ ነው፣ በጊዜያዊ ፍርድ ቤት ነው፣ በጫካ ውስጥ ባለ ፍርድ ቤት ነው። ህግ አዋቂዎች ናቸው። ለጦርነቱ አስጊ ከሆኑ አደረጃጀቱን የሚበትኑ ከሆኑ ክፍለ ጦሮችና ሻለቃዎችን በድሮን የሚያስደበድቡ ከሆኑ ይረሸናሉ የሚል ህግ ስላለ በዚህ ህግ በአግባብ ውሳኔ የተሰጡባቸው እንጂ የሆቦ ወይም የጅምላ ወይም የግለሰብ ውሳኔ እንዳልሆነ ሊታወቅ ይገባል። ከዛ ባለፈ ግን ይሁን ባለው ሁኔታ ሴቶች ብቻ ስለተረሸኑ ወይም በፋኖ የዚህ አይነት እርምጃ ሲወሰድ ብቻ ሊጮህ አይገባም። መንግስትስ ምን እያደረገ ነው የሚለውንም ወደ ውስጥ ገብቶ ማየት ያስፈልጋል። ከዚህ በላይ መንግስት የፋኖ ተላላኪዎች ናቸው ኦፒ ናቸው የሚለውን በጥርጣሬም ጭምር መረጃ ሳያገኝ ብዙ የሚረሽናቸው ሴት እህቶቻችን
አስገድዶ የሚደፍሯቸው ሴቶቻችን እንዳሉ ማወቅ ያስፈልጋል። የግዴታ እዚህ ጋር አሁን ቅድም አንተ ስትለው እንደነበረው የአማራ ትግል ውስጥ ያሉ አማራን የመገዳደል ፖሊስ አለ፣ ሚኒሻ አለ፣ አድማ ብተና አለ፣ ብዙ ጠቃቅሳቸዋል። እነዚህ አካላት አማራ ናቸው። አዎ አማራ ናቸው። ነገር ግን ከኛ ጋር እየተጋደሉ ያሉ ሰዎች ናቸው። እኛን ለመግደል የሚመጡ ሰዎች ናቸው። ሊገድሉን የሚመጡ ሰዎች መቼም ጸበል ረጭተን እንደማንመልሳቸው ይታወቃል። ስለዚህ የስርዓቱ ደጋፊዎች ናቸው። እኛ ደግሞ የስርዓቱ ተቃዋሚዎች ነን። ስርዓቱን ለመጣል ከስርዓቱን ደጋፊ መምታትና መግደል ግዴታ ስለሆነ ምክንያቱም ከፖለቲካ ውይይት ከጠረጴዛ ዙሪያ ውይይት አልፈን ወደ አፈሙዝ ገብተናልና የኛ ወገን ስለሆኑ እነሱ ሲተኩሱብን የኛ ናቸው፣ እኛ ስንተኩስባቸው ደግሞ ወገኖቻችሁ ናቸው የሚል ፖለቲካ ስለሌለ በዚህ እንዲታይ ይፈልጋለሁ። አመሰግናለሁ። ቴንክ ዩ። እሳቱ ትውልድ አስቀድሜ እንደነገርኳችሁ የሁላችሁንም የተለያዩ ሀሳቦች የመስማት ግዴታ አለብኝ። አዋይ ነኝ ብዬ እስከተቀመጥኩኝ ድረስ ቢቆረቁሯችሁ ባይቆረቁራችሁም እንግዲህ ከግራ ከቀኝ የሚሸራሸሩ ሀሳቦችን መዋጥ አለባችሁ፣ መስማት አለባችሁ። እነማን እናንተ መስማት የምትፈልጉትን እየተናገሩ እንደሆነ አላውቅም፣ የእነማን ደጋፊዎች እንደሆናችሁ አላውቅም። የኔ ኃላፊነት እንዳልኳችሁ የተለያዩ ሀሳቦችን በአንድ ገበታ ማቅረብ ነው። ወደ አብርሽ እንሄዳለን። አብርሽ እሺ ምን ትላለህ አንተስ? እሺ ታንኪዩ ቴዲዬ እድሉን ስለሰጠኝ አመሰግናለሁ። በዚህ በሶስት ሴቶች ሲሰልሉ አገኘናቸው ተብሎ እርምጃ ተወሰደባቸው በተባለው ነገር ላይ ነው አስተያየት መስጠት የምፈልገው። እሱ አስተያየቴ ከምን ይነሳል መሰለህ? እንግዲህ እንደምታውቀው የፋኖ ትግል የህልውና ትግል ብለን ጦርነት ከተጀመረ ጊዜ ጀምሮ ወደ 3 ዓመት ሆኖታል። ፎር ዘ ላስት እንግዲህ 3 years ብዙ ነገሮችን ሰምተናል፣ አይተናል። ገዢው ፓርቲ ብዙ ታክቲኮችን ይጠቀማል። ለምሳሌ አማራ ክልል ውስጥ አሁን ያለው ችግር ምን መሰለህ ቴዲ? በፋኖ ትይዩ ሌላ ፋኖ የራሱን አዋቅሯል አሉት። የገበሬውን ፍየል የሚሰርቁ፣ በሬ የሚሰርቁ፣ በግ የሚሰርቁ፣ ገበሬውን የሚያማርሩ፣ ህዝቡን የሚያማርሩ፣ ከከተማ ወጣ ብለው የትራንስፖርቴሽን እንትኖችን በማስቆም የሚዘርፉ ሌቦች ማለት ነው። እና ልክ ፋኖ ደርሶ ሲያሳድዳቸው ደግሞ እጅ ይሰጣሉ ማለት ነው። አሁን ሰሞኑን የምታየው ነው፣ እጅ እየሰጡ ነው ምናምን እየገቡ ነው ይባላል። እነዚህ የበግ ሌቦችና የአህያ ሌቦች ናቸው። የከተማውን ህዝብ የገጠሩን ህዝብ ያማረሩ፣ ፋኖ ደርሶባቸው ተከታትሎ ግር በግር ተከታትሎ ሊያጠፋቸው ሲሄድ ሄደው እጅ ይሰጣሉ ማለት ነው። ይሄ የምናውቀው ሀቅ ነው። ይሄንን ደውለህ ባህር ዳር፣ ጎንደር ደውለህ ኤኒ ራንደምሊ ደውለህ ህዝቡን ብትጠይቅ ህዝቡ የሚያውቀው ሀቅ ነው። ለምሳሌ እኔ አሁን ለምሳሌ ከንሰርን ዱኜ አገር ቤት ደውዬ አውቃለሁ። ምንድነው እየተደረገ ያለው ምናምን ብዬ ጠይቄ አውቃለሁ። አይ የመንግስት ፋኖች ናቸው፣ መንግስት ያደራጃቸው ሌባዎች ናቸው፣ ፋኖ ትክክለኛው ፋኖ ይሄን አያረግም ይለዋል። አሁን ወደዚህ ወደ እርምጃ ተወሰደባቸው ወደ ተባሉ ሰዎች ስመለስ የተገደሉ ሰዎች እኔ ግድያን ዴዝን ሪጆይስ ማድረግ ልጅ አይደለሁኝም። ገባ? የሆነ ሰዎች ሲሞቱ አዝናለሁ፣ አልወድም። እጅግ በጣም የምጠላው ሰው እንኳን ቢሆን ተመክሮ እንዲመለስ ነው እንጂ የምፈልገው ሰው ተገደለ፣ ሰው ሞተ ሲባል ውስጤ በጣም ያዝናል፣ ይረበሻል። ግን አንደርስታንድ ማድረግ ያለብህ ፋኖቹ ለረጅም ጊዜ በድሮን እንዴት ነው ሲገደሉ የነበሩት? በድሮን ጓዶቻቸው ተገድለውባቸዋል፣ ታጣቂዎቹ ተገድለውባቸዋል። እንዴት ነው የተገደሉት? የተገደሉትኝ ፋኖንን ብለው ሄደው ጆይን አድርገዋቸው መረጃ እየሰበሰቡ ሴክሬትሪ ለብልጽግና እየሰጡ ነበረ ሲያስመቷቸው የነበረው። ገባ? ሶ የፋኖ በዲሲፕሊን የሚታወቁ ናቸው። ባንክ እንኳን ዘርፈው አያውቁም። አማራ ክልልን እኮ ተቆጣጥረው ሙሉ በሙሉ ተቆጣጥረው ከ2 ዓመት በፊት እኮ ተቆጣጥረው አንዲት ባንክ አልዘረፉም። እንደውም ባንክ ሲጠብቁ ነበር። እሺ የክልሉ መንግስት ወይም ደግሞ የአካባቢው ነዋሪዎች በማንኛውም ሰዓት ሄደው ሊያጣሩት የሚችለው ነገር ነው። ቦታው ተጠቅሷል፣ ሰፈሩ ተጠቅሷል፣ የተገደሉበት ሁሉ የተጣሉበት ቦታ ሁሉ ይታወቃል። እኚህ 3 ሴቶች ተደፍረው ነው ከተደፈሩ በኋላ ነው እንደተገደሉ የሕክምና ማስረጃ የሚያሳየው። መድፈሩንስ እንዴት ተባለ? ወይ ይሄን አልቀበልም። እንደዛ ተደርጎ ከሆነ ነውር ነው። ይሄንን ኮንዴም ነው የማደርገው። ተደፍረዋል። አይ ይሄን አልቀበልም። እኔ መጣራት አለበት። ፋኖ እንደዛ ያደርጋል ብዬ እኔ አላስብም። ከተደረገና ሆኖ ግን ከሆነ ይሄ ነውር ነው። ይሄ በጣም ከአማራ ህዝብ እሴት የወጣ ያፈነገጠ ነገር ነው። ይሄ በጽኑ መወገዝ ያለበት ጉዳይ ነው።
ይሄንን ማለት ፈልጋለሁ። ግን መጣራት አለበት። ፋኖቹ ላይ ግን እንዳልኩ ነው። ይሄ የስፖናጅ አክት በዩናይትድ ስቴትስ በ1917 ላይ የወጣ የስፖናጅ አክት አለ። አንድ ሰው ገብቶ በስለላ የተገኘ ሰው ምንድነው የሚደረገው? ኢሌጋሊ ኦብቴኒንግ transmitting, disclosing national defense information or trade secret to unauthorized individuals or foreign entities with intent to harm the US or aid foreign powers ይላል። ለምሳሌ እንደው የአሜሪካኖችን ህግ እናንሳና ምን ይላል? ፓኒሽመንቱ ምንድነው ይላል። ይሄ 1917 ላይ የወጣ የስፖኔጅ አክት ነው። aiding foreign government ይላል። so gathering / delivering defense info, life imprisonment or death በሞት ያስቀጣል። ባይ ዘ ወይ በሞት ያስቀጣል። አሜሪካ ሀገር እኮ ነው እያልኳቸው ያለሁት። የመንግስትን ሚስጥር፣ የመንግስትን ኢንፎርሜሽን፣ የዲፌንስ ኢንፎርሜሽን ብቻ አይደለም ትሬድ ሴክሬት ሁሉ ለውጭ ሀገር መንግስት ያስተላለፈ በሞት ይቀጣል። ሚኒመም እስከ 10 years የምትቀጣው እስከ ሞት ድረስ ያስቀጣል። ስለዚህ እዚህ ጋር ፋኖቹ ለረጅም ጊዜ በድሮን ሲገደሉ የነበሩት ፋኖንን ብለው በመግባት የፋኖ ደጋፊ በመምሰል ለመንግስት ኢንፎርሜሽን አሳልፈው በመስጠት በጣም ብዙ ፋኖቹ ተገድለዋል። ስለዚህ እነዚህ ፋኖቹ ከዚህ በኋላ እርምጃ መውሰድ አለባቸው። ሄደ ከገባና ከተያዝክ if you are caught red handed ማለት ነው፣ ከተያዝክ ትገደላለህ ማለት ነው ከዚህ በኋላ። ምክንያቱም እንደዚህ አይነት እርምጃ የማይወስዱ ከሆነ ይገደላሉ ማለት ነው። ገባ? አሁን እነሱ ዜርባይ ምን እያደረጉ ነው? they are sending ሜሴጅ እያስተላለፉ ነው ማለት ነው። እንደዚህ የምታደርጉ ከሆነ እንደዚህ ልታደርጉ ከመጣችሁ እንዲህ አይነት እርምጃ እንወስድባችኋለን። ራሳቸውን ምን እያደረጉ ነው? ዜርባይ they are protecting themselves። ገባ? ስለዚህ ገብተው ከዚህ በኋላ ማንስ የመጨረሻው ጥያቄ አብርሃም። እሺ እኔ ለምሳሌ ከክልሉ ፕሬዝዳንት ጋር በማንኛውም ሰዓት የፈለኩትን መረጃ ደውዬ መቀበል ይችላል። ምክትል ፕሬዝዳንታቸው ተቃዋሚ ፓርቲዎችን መረጃ ይሰጡኛል፣ ያለውን ነገር አፕዴት ያደርጉኛል። ራሳቸው ፋኖችም ያመኑት የክልሉ መንግስትም ያመነውን ነገር ልንገር፣ በየጊዜው ከፋኖ ኃይሎች ጋር ዋና ከሚባሉት ኤክሰፕት እንደው ከዘመነ ካሴ ውጪ፣ ዘመነ ካሴን በሰው ነው ያገኙት። ከዘመነ ካሴ ውጪ ሁሉንም የፋኖ አደረጃጀት ውስጥ ያሉ መሪዎችን አግኝተዋቸዋል። በስልክ ስለመደራደር ያወሯቸዋል። ምን እያወሩ ይውላሉ አናውቅ። ኦኬ፣ እነዚህ አመራሮች ከመንግስት ሰዎች ጋር ይገናኛሉ። እነዚህ ምስኪን ደግሞ የቀን ሰራተኞች ደግሞ ከመንግስት ኃይሎች ጋር ሲሰሉ ተያዙ፣ ተገናኙ ተብሎ ሲረሸኑ አይጋጭም ወይ? ምክንያቱም እሱ ሁለቱ ይለያያል። ለምሳሌ የፋኖ ኃይሎች ጉሪላ ፋይት እያደረጉ ነው። በአንድም በሌላ መንገድ ከመንግስት ጋር ለምሳሌ መንግስት መደራደር ሊፈልግ ይችላል። ያንን ድርድሩን የሚቀበል ፋኖ ሊኖር ይችላል፣ የማይቀበል ፋኖ ሊኖር ይችላል። ከመንግስት ጋር ለመደራደር መነጋገር የድርጅቱን ኢንፎርሜሽን አሳልፎ ለመንግስት መስጠት ማለት አይደለም። እነዚህ ሰዎች ግን እያደረጉ ያሉት ምንድነው? የፋኖ ደጋፊ በመምሰል በመግባት ፋኖንን በማለት ገብተህ የፋኖችን ክላሲፋይድ ኢንፎርሜሽን መረጃ በመስጠት ሎኬሽናቸውን ይዘ ኢንፎርሜሽን ትራንስሚት ካደረግና በተጨባጭ ሬድ ሃንድድ ከተገኘህ እርምጃ ይወሰድባል። ይሄ የትኛውም ቴዲ በራሳችሁ መንገድ እዚህ ጋር 1700 ሰዎች አላችሁ። የትኛውም ሀገር ማለት ነው ኢንክሉዲንግ ቅድም የጠቀስኩልኝ የዩናይትድ ስቴትስ ህግም ቢሆን በጣም እጅግ በጣም የዲሞክራሲ ሀገር ናት የተባለችው እንኳን ሴንሲቲቭ የሆነ ኢንፎርሜሽን ስታስተላልፍ ለጠላት ከተገኘ ትያዛለህ እኮ። እኔ እኮ ገብቶኛል። ወታደራዊ የራሱን የቻለ ህግ አለው። አይ እሱኛው አሁን ያልከው ሁለተኛው አይሆንም። አብርሃም ሁለተኛው አሁን ያነሳኸው ቴዲ ወታደር ሆነ ወታደር ህግ በጨለማ ውስጥ ሲጃራ አታጭስ ተብለ ሲጃራ ስታጨስ ከተገኘ ልትረሸን ትችላለህ። ለምን? ሲጃራ ማጨስ ለጠላት እንደ አብሪትል ወይም ደግሞ ራስን ያለበትን ቦታ እንድጠቋሚ ተደርጎ ሊቆጠር ስለሚችል ራሱን የቻለ መንገድ አለ። እነዚህ ግን የፋኖ ወታደሮች አይደሉም። እነዚህ ምናልባትም ሳንዱች ውስጥ ያሉ የህብረተሰብ ክፍሎች ሊሆኑ ይችላሉ። የመንግስት ኃይሎች ይመጣሉ፣ ያስጨንቋቸዋል። ፋኖች ቤት በኩል አለፉ ይላሉ። መሳሪያ ሲደቀንበት ሳትወድ በግድል ትናገር ትችላለህ። እነዚህ ወታደሮች አይደሉም እኮ እነዚህ ሲቪሊያኖች ናቸው፣ የቀን ሰራተኞች ናቸው። እንደ ጠቆሙ እንኳን ቢባል ማንኛውም ሰው ጫና ውስጥ መንደር ውስጥ ገብቶ የመንግስት ወታደሮች በዚህ ፋኖች የት ናቸው ያሉት?
እዚህ አካባቢ ሆኖ ተኩሰው ነበር ምናምን ብሎ ቢያስገድዷቸው ሊናገሩ ይችላሉ። እከሌ ተናገረች የከሌ ልጅ ተናገረ ተብሎ ግን መግደል ተገቢ ነው ወይ? አይ አንተ አሁን ልጠይቅህ፣ እድሜያቸውን ስታይ ገርፋቸው ወይም ደግሞ በማስጠንቀቂያ ልትነግራቸው የምትችላቸው አይነት ልጆች ቴዲ አሁን ከፋኖቹ ይሄ እርምጃ ተወሰደባቸው ወይም ደግሞ እርምጃ ተወሰደ የተባለው ቦታ ወይም የወሰዱ ፋኖችን ደግሞ ብታናገራቸውና ዲፕ ኢንቨስቲጌት ብታደርግና ብትጠይቃቸው ብታናገራቸው ምን እንዳደረጉ እነሱ እኮ አሁን አንተ ከያዝከው አቋምን የሚያስቀይር ሐሳብ ሊነግሩ ይችላሉ። ለምንድን ነው መሰለህ ስትፈርድ ወይም ስንፈርድ ከሁለቱም ቦስ ሳይድስ ኢንፎርሜሽን ሰብስበ መሆን አለበት፣ ጋዘር አድርገ መሆን አለበት። ከዛ ነው አመዛዝነ እዚህ ጋር አሁን የመንግስት የቀን ሰራተኞች ነው ያለው መንግስት ነው። የአስረስ ማረ ዳምጤንም እኮ አሰምቻቸዋለሁ ለምን እንደተረሸኑ። አስረስ ምናልባት አንተ ዘግይተህ ስለገባ ሊሆን ይችላል። ከኔ ጋሩ ሰዎች ሰምተዋል። ከመንግስትም ወገን የሰላምና ጸጥታ ቢሮ ኃላፊውና አስረስ ማረ ዳምጤ የተናገረውን አስደምጫቸዋለሁ። አይ አሁን ለምሳሌ ፐርሰን አሁን ከአርና አስረስ ማረ ዳምጤ እንግዲህ እኔ ሎየር የነበረ ልጅ ነው፣ ህግ የሚያውቅ ልጅ ነው። በትክክል መረጃና ማስረጃ ሳይዙ እሱ የሚመራው ድርጅት እሱ የሚመራው የቴዎድሮስ ኢንዚስ ኬዝ እንደዚህ አይነት ኦፌንሶችን ያደርጋሉ ብዬ አላስብም። ስለዚህ እኔ የማስበው ምንድነው ልጆቹ ሬድ ሃንድድ ታገኝተዋል። በቃ ፋኖቹ የሆነ ኢንፎርሜሽን ሲያሾልኩ ስለላ ሲሰልሉ እንዳገኟቸው ነው እኔም ማምነው። ምክንያቱም እነኚህ ልጆች ካሁን በፊት በእንቅስቃሴያቸው ላይ ምንም አይነት ችግር እኛ አላየንም። ገባል አይደለ? ህዝቡም ደግሞ የሚፈርደው ነገር ነው። ይኸውልህ ባይ ዘ ወይ ቴዲ አንድ ነገር ማወቅ ያለብህ ነገር መሬት ላይ በእውነት ትክክለኛ ፋኖ ብለን እኛ የምናምናቸው የምንወዳቸውና የምንደግፋቸው ፋኖች ሪሊ ህዝቡን በዚህ ደረጃ እንደዚህ አይነት ነገር እኮ ካደረጉና ህዝቡ ይሄን እንደዚህ አይነት ነውር እያደረጉ ነው ብሎ ካሰቡ እውነቴን ነው የምነግርህ 24 ሰዓት አይቆዩ፣ ይጠፋሉ። እሺ ችግር የለውም። ዞሮ ይመጣል። አካባቢው ላይ ያላችሁ የአካባቢው ተወላጆች ስላላችሁ የሰለጠነ ዘመን ነው። የሰፈር ሰዎች ትተዋወቃላችሁ። ማን የማን ልጅ እንደሆነ ይገባኛል። በጫና ውስጥ ነው ያላችሁት። ግን እነዚህ ፎቶቸው የሚታወቅ ሰፈራቸው የሚታወቅ የማን ልጅ እንደሆኑ የሚታወቁ ልጆች ናቸው። በእንደዚህ አይነት ድርጊት ውስጥ የተሰማሩ ናቸው ወይስ አይደሉም የሚለውን እናንተ ነገ ከነገ ወዲያ ስትናገሩ ወይም ደግሞ ስትጽፉ የምናነብ ይሆናል። ከዚህ ጋር በተያያዘ ግን አንድ ነገር ልበላችሁ። በደርግ ጊዜ አንድ ያሳቀኝን ቀልድ ልናገር ነው፣ ወደ ሴቭ ሄዳለሁ። ስቴት ኦፍ ኢመርጀንሲ ይታወጅና አሉ ከምሽት 3 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽት 3 ሰዓት በኋላ አምሽቶ የተገኘ ሰው ማንኛውም ኢትዮጵያዊ ይረሸን ተባላሉ። እንትን ነው በህግ ወጥቷል እያልኳችሁ ሳይሆን ነገሩ ላስረዳችሁ ነው። አንድ ልጅ የቀን ሰራተኛ ነው። ጥድፍ እያለ ወደ ቤቱ ይሄዳል። ሰዓቱ ምሽት 2 ሰዓት ከ45 ነው። 3 ሰዓት ላይ ስንት ደቂቃ ይቀረዋል? 15 ደቂቃ እና አንድ ወታደር አገኘውና ረሸነው፣ ገደለው። እንዴ ለምን ገደልከው? ገና እኮ ሰዓት 3 ሰዓት አልሆነም፣ ከምሽቱ 3 ሰዓት አልሆነም። እንዴት 2 ሰዓት ከ45 ላይ ትረሽነዋለህ ሲባል ሰፈሩን አውቀዋለሁ በ15 ደቂቃ አይደርስም አላሉ። ልጁን አውቀዋለሁ የፈለገ ቢራመድ ቢሮጥ በ15 ደቂቃ ውስጥ ቤት አይደርስም፣ ለዛ ነው የረሸንኩት አለ። እና አንዳንድ ጊዜ እንዲህ ያሉ ነገሮች የቂም በቀል ወይም ደግሞ የጥላቻ መወጣጫ ሊሆኑ ይችላሉ። ለዛ ነው ጥንቃቄ የምታደርገው እኮ ድርጊቱን አድርገውም ላያደርጉም ይችላሉ። በህይወት ላሉት ስትል አንዳንድ ነገሮችን ተግባራዊ አታደርግም። ማንም እየተነሳ ሲሰልሉ አይቻቸዋለሁ፣ እነዚህ ናቸው ያስገደሉት፣ እነዚህ ናቸው መረጃ የሰጡት ብለው ጤነኛውን ሰው ሊገሉ ይችላሉ። ማንኛውም በሆነ ጉዳይ የተጋጨው ላይ የተነሳ ቢጨራርስና ዋው ለመንግስት ሲሰልል እኮ ተይዞ ነው ቢባል አበጀህ ሊባል ነው ማለት ነው። በዚህ አካሄድስ ማን ይተርፋል? እና እኔ ስጋቴ ያ ነው። ከልብ አመሰግናለሁ አብርሃም። ከአብርሃም ቀጥሎ ወደ ሴቭ እና ንጉስ ሞጣ ልሂድና ወደ በላይ በቀል አንዳንድ ዙር ተጨማሪ ሰጣችሁና ይህን ጉዳይ እናጠቃለዋለን። ሴቭ ምን ትላለህ ወንድሜ? 6 ደቂቃ አለ። እሺ አመሰግናለሁ ወንድሜ ቴዲ። አሁን በያዝከው ነገር ላይ አንድ ሀሳብ ልጨምር ስላነሳው ተያያዥ ጉዳይ። በደርግ ሰዓት ልክ አሁን በህወሓት መራሹ ኢህአዴግ ከቀበሌ እስከ ሚኒስቴር እስከ እንትን ድረስ ይዘረፋል። የመስረቅ ስልጣን ነው ያለው። ከታች ከመታወቂያ ስተወጣ ጀምሮ 500 ወር ሻይ ምናምን ይቀበላል። እስከ ላይ ድረስ እስከ ትልልቅ የመንግስት ጨረቶች ድረስ እስከ ቢሊየን ድረሶች ይዘረፍ ነበር። በደርግ ሰዓት ደግሞ እህትህን ከለከፍኩ የአብዮት ጠባቂ ከነበርክ
ያው አብዮት ልጇን ትበላለች፣ አብዮት ይፋፋምብኝ ምናምን ብሎ ደረትን ጥሎ ታፔላ ይጽፍብ ነበር። የመግደል ስልጣን የነበረው በደርግ ሰዓት አይሰረቅም፣ ሁሉም ነበር የሚገድለው። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ፖለቲካ ዘርፍ ኃላፊ ሰልለዋል ካለ አምናለሁ። ያለ መረጃ ሰልለዋል ሊል አይችልም። ሰልለዋል ብሎ መረሸን ግን አይችልም፣ መግደል አይችልም። እህቶቼ ናቸው። ሰልለዋል ብሎ መግደል ለአብርሃም እና እዚህ ጋር እንትን አዎ ሊሉ ለሚችሉት መረሸን አይችልም። አንደኛ የትኛውም ሀገር ስትሰልል ይገላል። አዎ እሱ እኮ ጁዲሻል ኪሊንግ ነው። ህግ ተደንግጎ ሲሰልል የተገኘ ለጠላት ሀገር ሲሰልል የተገኘ ይገደላል። አዎ በሰላም በር ተዘግቶበት የትጥቅ ትግል እያደረገ ያለ አካል በኢንተርቪው አውጥቶ አቅርቦ እነዚህ ሰዎች ሲሰልሉ ነበረ ብሎ ከዛ መረሸን ወንጀል ነው። ኤክስትራ ጁዲሻል ኪሊንግ ነው። ህግ እንትን ያላለ መግደል ፈጽሞ እንቃወማለን። ሲገል የተያዘ ሰው መከላከያው ማርከህ እኮ በቲቪ ከቀረብ ከዛ በኋላ ዋር ክራይም እኮ ነው። እየማርክ እኮ ነው አይደል? አብልተን አጠጥተን ላክን ተብሎ እኮ መከላከያዎቹ ሲለቀቁ እያየን ነው። ቴዲ ገራፊውን ይዘህ ማርከህ ሴቭ ጠቋሚ ነው ብለህ እንዴት ሴቭን ትገላለህ? እህቶቼ እንደዚህ አይነት ቀልድ አለ እንዴ? ይሄ ኢምፖሲብል ነው። እነዚህ ሰዎች ተያዙ አይደል? ሲሰልሉ አዎ ሰለሉ፣ ተያዙ፣ በቁጥጥር ስር ይውላሉ። ልክ ሌሎቹ እንደሚታሰሩ ታፈንጋጭ እንደሚታሰረው እንዴት ነው ኤክስትራ ጁዲሻል ኪሊንግን ከመንግስት እንትን ጋር የምታያይዘው? ፍርድ ቤት አምኖበት ምናምን የተወሰነ የተገደለማ ህጋዊ ነው። በሌላም ፍርድ የሞት ፍርድ የሚፈረድበት አካል አለ። ከዛ ውጪ ግን ኤክስትራ ጁዲሻል ኪሊንግን አንቀበልም። መረሸናቸው ተገቢ አይደለም። ተደፍሯል ምናምን የመንግስት ፕሮፓጋንዳ እንደሚሆን እርግጠኛ ነኝ። ምንም ጥያቄ የለውም። ያን የሚያደርግ እንትን የለም። ስለመደፈር ከተወራ የቢቢሲ ሪፖርት መከላከያው እንደሚደፍር ነው የነገረን። በጣም በጥቂቱ ሪሰርች ሰርቼ ከ6% በላይ ያውላ ሺዎች የተገኘው ባለፈው ተነጋግረንበታል። ቴዲ መከላከያው ማስሬፕ እንደሚያደርግ ነው፣ የጅምላ ደፈራ እንደሚያደርግ ነው እንጂ ፋኖ የወጣበትን ቀበሌ ላይ እየታገለ ያለ እዛው የአካባቢ ሰው ነው እየታገለ ያለው። ቴዲ ወጣ እዛው ያደክበት ሐዋሳ አካባቢ እዛው ሰፈር ላይ እየታገልክ የምታውቃትን ጎረቤትን ያክስትን ልጅ አደፍርም። ከሌላ በኩል የመጣ ነው ይሄን ወንጀል እየፈጸመ ያለው። ይሄን ደግሞ ገለልተኛ የሆኑ የውጭ ሚዲያዎችና እንትኖችም አጣርተዋል። ስለዚህ ተደፍሯል ብለን አናስብም። መረሸን ግን በፍጹም እናወግዛለን። በፍጹም አወግዛለሁ። መረሸን በፍጹም አወግዛለሁ። ሊሆን አይችልም፣ አግባብም የለውም። መከላከያው ሊገልህ የመጣ ድሮን የሚጥለው እኮ ሲያዝ እኮ እየተማረከ በቲቪ ከቀረበ ዋር ክራይም ነው ስለዚህ ተብሎ እኮ ይለቀቃል እኮ። እና እነዚህ ሰዎች እነዚህ ልጆች መረሸን የለባቸውም። ምንም ጥያቄ የለውም። አስገድለው ሊሆን ይችላል ምናምን ይታሰራሉ፣ በቁጥጥር ስር ይውላሉ። ያረጉት ተግባር ልክ ነው አላልኩም። በዛ ላይ ጾታቸው ሴት ነው። በዛ ላይ ሁለተኛ እንዳልኩ ነው። ቴዲ ገራፊው ሲያዝ ተማርኮ እኮ ሊገለኝ እርግጠኛ ሆኖ ሚሊታሪ ሆኖ እኮ ሲማረክ እኮ እየተለቀቀ ነው። እንዴት ነው ሰላይ ሲማረክ የሚገደለው? ሰላይ ሲማረክ እንዴት ይገደላል? እና እርምጃ ብዙ ሰው ሊያስገድሉ ይችላሉ ምናምን። እርምጃው ሊሆን የሚችለው በቁጥጥር ስር መዋል፣ ሁለተኛ ሊሰልሉ የማይችሉበትን አጋጣሚ ማስፈጠር ወይ ደግሞ በእስራት በመቅጣት ሌላው ከዚህ ተግባር እንዲቆጠብ ማድረግ ነው እንጂ በመግደል እንትን ማለት አይችልም። እና ሊገድል የመጣውን መከላከያ ቀልበህ ምናምን በቲቪ አሳይተህ አሰልፈህ እየለቀቅ አማራ ክልል ተወልደው ያደጉ እነሱ ተገደሉ ተፈናቀሉ ብለህ የወጣለትን ህዝብ በመግደል እንትን አትልም። አንቀበለውም። አግባብነት የለውም። በፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት ተአምር ሊያስገድሉም ይችላሉ። ማስገደላቸው መጠቆማቸው ኤክስትራ ጁዲሻል ኪሊንግ ያለ ፍርድ ቤት ትዕዛዝና ያለ እንትን እንዲረሸኑ እንትን ሊሆን አይችልም። ኦኬ ቴዲዬ በጣም አንድ ደቂቃ በጣም ከይቅርታ ጋር ቴዲዬ አንድ ደቂቃ ቴዲዬ አንድ ደቂቃ በእናትህ። አይ ልጁ የተናገረው በጣም የማይሆን ንግግር ነው የተናገረው። ማህም የሚባል ነገር የለም። ሚቆረቆረ ሁላችሁም ስለተስማማችሁ እኮ አይደል? አንዳችሁ አላችሁ። አንድ ደቂቃ ብትሰጠኝ ደስ ይለኝ ነበር። ሌሎቹ ቁጭ ብሎ የሚያደምጡት እኮ ስለተመቻቸው አይደለም። አይ እንትን ዞሮ ይመጣል። ጻፍና ዲባንክ ታደርጋለህ። እሺ ቴዲዬ ማርሸት ጣዬ ታስታውሱ እንደሆነ የዛሬ 2 ዓመት ነው ምናምን ስንወያይ የድሪባ ኩምሳን ወንድም የጃልመሮን ወንድም ይዘው ለቀውታል።
እንዲሁም ደግሞ አንድ ስሙ ማላስታውሰው አንድ የመንግስት ሰው የመንግስት ሰው ነው አይ ቲንክ የመንግስት የብልጽግና ፓርቲ አባል ነው የብልጽግና ፓርቲ ደጋፊ ባለስልጣን ነው እንዲሁ በይቅርታ እንደተረሸነ ሰምቻለሁ እንደተለቀቀ ሰምቻለሁ ብዙዎቻችሁ እንደውም ስትከራከሩ ነበር ሊሰልለን መጥቶ እንዴት የጃልማሮን ወንድም ተለቃላችሁ እንዴት እንትናን ታረጋላችሁ አንዳንዴ እንደውም በደል ፈጸመብን የምትሉትን የቲፒኤልኤፍ ጀነራሎች ሁሉ አጥባችሁ አልብሳችሁ አብለታችሁ ተለቃላችሁ ምን ነው ተመሳሳዩን እድል አንድ እድል ለአማራ ልጆች አሰጡም አንድ እድል እንደው ስትሰልል እንኳን ተገኝታ ከሆነ ይሄ እንዴት አይታያል ነው እንደው ነገሩ ትክክል ነው ያልኳችሁ ሳይሆን እናንተ እንኳን በምትሉት የመጫወቻ ሜዳ እንኳን ላውራ እንኳን ባለፉት 7 ዓመታት ሐሰተኛ ተረኩብን ገደሉን አፈናቀሉን ኢሰብአዊ ድርጊት ፈጸሙብን እኔ እንኳን ተቀብዬ ስናገር የነበረ ማለት ነው እኔ እንኳን ከፍተኛ ትችት ማስተናገድበት ይሄን አደረጉብን የአንበሳውን ድርሻ ተጫወቱ የምትሏቸውን ዋና ተዋናዮች ይዘው ፋኖች ለቀዋል እነዚህ ምስኪኖች ይሄን እድል አያገኙ ማለት ነው ይሄን እንዴት ታዩታላችሁ አብርሃም ዞሮ ይመጣል ደቂቃ አለኝ አይደለ ቴዲ ነው ጨርሻለሁ 6 ደቂቃ አንድ ደቂቃ አለ በማጠቃለያ አንድ ደቂቃ አለ ከዛው ወደ ላይ አንድ ደቂቃ ሊጨርስና ስልጣንም የለውም ማንዴትም የለውም የመግደል ማንዴት የለውም ህዝቡን ነፃ ሊወጣ የወጣን እንትነን እኛ የምንደግፈው እኔ አሁን ፋኖን የምደግፈው ቴዲ ያው ህዝባችን የሰላም በር ሙሉ ለሙሉ ተጠርቅሞ ተዘግቷል ብለን የትጥቅ አማራጭ እንደመጨረሻ ያቀረብነው በተደጋጋሚ ጊዜ እዚህ ቤትም አቅርቤያለሁ አልቅሱና ግቡ ምናምን ተብሎ ምላሽ ተሰጥቶ ምናምን አማራጭ ሰላጣን ነው የትጥቅ ትግል የገባ ነው እንጂ የመረሸን ስልጣንም የለውም ማንዴትም ፓወርም የለውም በቁጥጥር ስር ያውላል ኦፊሻሊ ደግሞ የትም አርጎት አያውቅም አሁን እሱ ያለው ፋርክ ሪቤል ነው ኮሎምቢያ ላይ ነው የትኛው ሪቤል ኦርጋናይዜሽን ነው ኦፊሻሊ ሲሰልሉ ነበር ብሎ አናዞ ሴቶች ልጆች የሚረሽ ነው የትኛው ሪቤል ኦርጋናይዜሽን ነው የትኛው የትጥቅ ትግል ነው የትኛው ዓለም ላይ ነው ኦፊሻል ስቴቶች ከሆነ ቻይናም አሜሪካም ልትገል ትችላለች ስትሰልል አግኝተ እንዴት ነው የትጥቅ ትግል ላይ ሰላይ ነው ብለው ኦፊሻሊ ያናዘም የምትገለው አን ኦፊሻሊ እንኳን አሌጅድ ቢሆን ክስ ነው አሌጅድሊ ነው የሚባለው ኦፊሻሊ እንትን ብለ መግደል አይቻልምና እንዳልከው ለኦዴድ ያሳየውን ስስልብ ለገዛ ህዝብ አለማሳየት ተገቢ ነው ብያላምንም መረሸናቸው ፍጹም ተገቢ አይደለም ኦኬ ቴንክ ዩ ሴፍ ከልብ አመሰግናለሁ በዚህ ጉዳይ ላይ የመጨረሻ ዙር